አባቴ ለወጪ የሚሰጠውን ብር ጫት ላይ ነው የሚያውለው። ወንድሞቼ ይሄን እያወቁ ቢሰጡት ወንጀለኛ ይሆናሉ። ባለፈው ደርስ ላይ ስለ ወርቅ ሲያስተምሩ ወርቅን ወርቅ ቤት ሄዶ ሸጦ ሌላ ብር ጨምሮ ወርቅ መግዛት ከሪባ ይቆጠራል ብለው ነበረ። ስላልገባኝ ቢያብራሩልኝ። ከዚህ በፊት በዚህ መንገድ የገዛ ሰውስ ምን ማድረግ አለበት? ሌላኛው ጥያቄ ሶላት የሰገደ ያለ ሰው ቢያቅረው ምን ያደርጋል? አፍ ላይ ቢወጣ እና የሚተፋበት ቦታ ካለ ተፍቶ ይቀጥል፣ ከሌለስ ምን ያድርግ? መኒ ጧሃራ ከሆነ ከሴት ማህፀን በስሜት የሚወጣ ፈሳሽ ለምን ነጃሳ ተባለ? ከሌሎች ፈሳሾችስ እንዴት መለየት ይቻላል? ይህ ፈሳሽ ከተለመደው ውጪ የፈሰሰ የሚያስቸግረው ሰውስ የውስጥ ልብሱን ግዴታ መቀየር አለበት ወይስ ጧሃራና ውዱእ ብቻ ይበቃዋል? የሚል ጥያቄ ነው። ፊቅህ ጉዳይ ላይ የዑለሞች ልዩነት ያለበትን ጉዳይ በተበላጩ መሰረት እንዴት ይታያል? መሰረታዊ ፍላጎቶችን ለማሟላት በማሰብ ኪታብ አስተምሮ ገንዘብ መቀበል እንዴት ይታያል? አልሐምዱሊላህ والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. أما بعد የመጀመሪያው ጥያቄ አባቴ ለወጪ የሚሰጠውን ብር ጫት ላይ ነው የሚያውለው። ወንድሞቼ ይሄን እያወቁ ቢሰጡት ወንጀለኛ ይሆናሉ። በብር ከመስጠት የሚያስፈልገው ነገር ገዝቶ ማቅረብ አሊያ ደግሞ ከጫት ውጪ መሰረታዊ የሚያስፈልገው ነገር ምንድነው የሚለው ተጠንቶ ለመሰረታዊ ለሐላል ነገሮች ብቻ የሚያስፈልገው መስጠት ያስፈልጋል። ጫት እንደሚገዛበት ያወቁ አውጥቶ መስጠት ጫት መቃም ላይ ሱስ ውስጥ መግባት ላይ ራሱን መጉዳት ላይ ማበረታታት ማገዝ ነው የሚሆነው። ሌላኛው ጥያቄ ባለፈው ደርስ ላይ ስለ ወርቅ ሲያስተምሩ ወርቅን ወርቅ ቤት ሄዶ ሸጦ ሌላ ብር ጨምሮ ወርቅ መግዛት ከሪባ ይቆጠራል ብለው ነበረ። ስላልገባኝ ቢያብራሩልኝ። ከዚህ በፊት በዚህ መንገድ የገዛ ሰውስ ምን ማድረግ አለበት? መተውበት አለበት። ወርቅ በወርቅ ሲገዛ ሁለቱም እኩል መሆን አለበት። እጅ በእጅም ማለቅ አለበት። ለረጅም ጊዜ የተጠቀሙትን የአንገት ሐብል ወይም የእጅ አምባር ወይም ቀለበት ወስዶ ሰጥቶ ሌላ ከሱ በግራም የሚያንስን መቀበል ሪባ ነው። ይሄ አዲስ ነው ያ አሮጌ ነው በሸሪዓው ሚዛን የለው። የሚታየው ግራሙ ነው። አዲስም በአሮጌ አልቀየርም ካለ መሸጥ ነው። አሮጌውን መሸጥ ከዛ በኋላ እንደውም የተሻለው በላጩ ከዛ ከሸጡበት ቤት ወጥቶ ሌላ ሱቅ ሄዶ መግዛት ነው እንጂ አሮጌውን እንካ አሮጌ ስለሆነ ብር ጨምርልሃለሁ ተመሳሳይ ግራም ወይም ሌላ ግራም ስጠኝ ፈርቁን በብር ጨምራለሁ አይባልም። ወርቅ በወርቅ ለመለወጥ ሁለት መስፈርት አለው። አንደኛው እኩል መሆን አለበት ግራሙ አሮጌ አዲስም ነው። ሁለተኛ እዛው ወቆሙበት በአካል ጨርሶ መለያት ያስፈልጋል። አንካያኔን አሮጌውን ወርቅ አዲሱን ወርቅ አስተካክለ በኋላ በሰው ላክልኝ አይቻልም። አምጣ አዲሱን ወርቅ አሁን ስጠኝ አሮጌውን ወርቅ በኋላ በሰራተኛ ልክልሃለሁ አይቻልም። አሮጌው ወርቅ ጥራት ስለሚያንሰው አሮጌውን ወርቅ ሰጣለሁ አዲስ ሰጠኛለህ 50 ሺህ ብር ጨምራለሁ አይቻልም። ሪባ ነው በግልጽ። ኡማማ የዑባዳ ኢብኑ ሷሚት ሌሎችም ሱሐቦች ሐዲስ ላይ ቡኻሪ ሙስሊም የዘገቡት ምንም ማያከራክር ማያጠራጥር ሐዲስ ነው። ሁሉም ዑለሞች የሚስማሙበት ነው። ይሄን ያደረገ ምን ማድረግ አለበት? ከቻለ መልሶ ማስተካከል ነው። ቅርብ ጊዜ ከሆነ ቦታውን ካወቁ፣ ካልሆነ ግን ተውበት ማድረግ ካሁን በኋላ ይሄን አላደርግም ብሎ ቃል መግባት። ሌላኛው ጥያቄ ሶላት የሰገደ ያለ ሰው ቢያቅረው ምን ያደርጋል? አፍ ላይ ቢወጣ እና የሚተፋበት ቦታ ካለ ተፍቶ ይቀጥል፣ ከሌለስ ምን ያድርግ? ወደ አፍ ከመጣ በኋላ መልሶ ማውጣት አይቻልም። ሶላት ያበላሻል። አደብም ስርዓትም አይደለም። ጉዳቶች ይኖሩታል። እንዳይመጣ መቋቋም። ወደ አፍ ከመጣ ግን ወደ ግራ ወይም በግር ስር ተፍቶ አሊያ ደግሞ በጨርቅና በመሰል ነገር ተፍቶ ሶላትን መቀጠል ይቻላል። ማዋጡ አይገባም። ወደ አፍ ከመጣ በኋላ ከጉሮሮ ከላንቃ አልፎ አፍ ውስጥ ከመጣ በኋላ
መዋጡ ሶላት ውስጥ ሆኖ መብላት መጠጣት ይሆናል። ሌላኛው ጥያቄ መኒ ጧሃራ ከሆነ ከሴት ማህፀን በስሜት የሚወጣ ፈሳሽ ለምን ነጃሳ ተባለ? ከሌሎች ፈሳሾችስ እንዴት መለየት ይቻላል? ይህ ፈሳሽ ከተለመደው ውጪ የፈሰሰ የሚያስቸግረው ሰውስ የውስጥ ልብሱን ግዴታ መቀየር አለበት ወይስ ጧሃራና ውዱእ ብቻ ይበቃዋል? የሚል ጥያቄ ነው። መኒ ነጃሳ ነው ጧሃራ ኺላፍ አለበት። አይመቱል አርባዓ ከፊሎቹ መኒ ነጃሳ ነው ብለዋል፣ ከፊሎቹ ጧሃራ ነው ብለዋል። ራጅሑና ትክክለኛው ጧሃራ ነው። ከንጽህና አንፃር ነው ነብዩ አለይሂ ሰላቱ ወሰላም ያጥቡ የነበረው፣ አይሻ ከነብዩ ልብስ ላይ ያጥቡት የነበረው። መኒ ነጃሳ ነው ካለን የሰው ልጅ ነጃሳ ነው ማለት ይሆናል። ከነጃሳ የበቀለ ነጃሳ ነው የሚሆነውና ስለዚህ ራጅሑ መኒዩ የሰው ልጅ መኒ የወንድም ይሁን የሴት ጧሃራ ነው። ታዲያ የሴት ልጅ ፈሳሽ ለምን ነጃሳ ተባለ? የዘር ፈሳሽ ነጃሳ ነው አይባልም። የሴትም ይሁን የወንድ ከሴት ልጅ የሚወጣ ፈሳሽ አንዳንዴ ከስሜት ጋር የተያዘ ሊሆን ይችላል። ከዘር ፈሳሽ በፊት የሚወጣ ወዲ መዲ የሚባላል እሱን ነው። ከስሜት መቀስቀስ ጋር ከተቃራኒ ጾታ ከትዳር አጋር ጋር በስሜት ከመነካካት የሚወጣ ከዘር ፈሳሽ በንዝረት ከሚወጣው የዘር ፈሳሽ በፊት የሚወጣው መዲ የሚባለው ይነጅሳል። በንዝረት በስሜት የሚወጣው አይነጅስም። ስለዚህ ከሴት ማህፀን ሊወጣ የሚችል ፈሳሽ ወይም መንይ ነው አይነጅስም፣ ወይም መዲይና ወዲይ ነው ይነጅሳል። የተፈጥሮ የማህፀን እርጥበት አይነጅስም። የተፈጥሮ አብዛኛውን ጊዜ ሴት ማህፀን አካባቢ ላይ የሚገኝ እርጥበት አይነጅስም። ሽንት ተቀላቅሎበታል፣ የስሜት ከመኒ በፊት የሚወጣው መዲ ተቀላቅሎበታል ከተባለ ብቻ ነው የሚነጅሰው። የሴት የማህፀን እርጥበት ከሽንት ጋር ከደም ጋር ከማህፀን ደም ጋር ከስሜት መዲይ ጋር እስካልተገናኘ ድረስ ነጃሳ አይደለም። ውዱእ ብቻ ነው የሚያፈርሰው። ውዱእ የማያፈርስም ያሉ አሉ እንደነ ዛሂሪዎች። ነገር ግን ራጅሑና ትክክለኛው ውዱእ ያፈርሳል፣ ነጃሳ ግን አይደለም። ነጃሳ ነው የነካውን የውስጥ ልብስ ማጠብ ሰውነት ማጠብ ያስፈልጋል የሚባለው የስሜት ፈሳሽ ተቀላቅሎ ወጥቷል ከተባለ ወይም ደግሞ የደም ችግር ኖሮ የማህፀን ችግር ኖሮ ደም የሚንጠባጠብ ከሆነ ብቻ ነው እንጂ የተፈጥሮ እርጥበት ውዱእ ያበላሻል፣ አይነጅስም። ሌላኛው ጥያቄ ፊቅህ ጉዳይ ላይ የዑለሞች ልዩነት ያለበትን ጉዳይ በተበላጩ መሰረት እንዴት ይታያል? በዑለሞች መካከል ኺላፍ ያለበት የፊቅህ ጉዳይ እንዴት ነው ማስኬድ ያለብኝ የትኛውን መከተል አለብኝ ከሆነ ዒልም ያለው ሰው ራጅሑን ማስረጃው የሚያመዝነውን ይከተላል። ከአስተያየቶች ውስጥ ማስረጃው የሚሻለው ይህ ነው የሚለውን ይከተላል። በዚህ ልክ እውቀት የሌለው ማመዛዘን የማይችል ሰው ከዑለሞች አስተያየት ከሁለት ከሶስት ከአራቱ አስተያየቶች ውስጥ የአንዱን ለመከተል የሚከተለው ቀውሉን አስተያየቱን የሚከተለውን አካል የዕልም ብቃትና የዲን ጥንቃቄ ዕልምና ወራዑን አይቶ ሼኽ ገሌ ያለውን እከተላለሁ እኔ ከዕልም አንፃርም ከተቅዋ ከዲን ጥንቃቄ አንፃርም እሱ ነው የሚሻለው ይላል። ስለዚህ ዕልም ያለው ሰው ከሆነ ማስረጃውን ያመዛዝናል፣ የበለጠ ማስረጃው ጠንካራ የሆነውን ያደርጋል። አሊያ ደግሞ ይበልጥ እሱ የሚረዳቸው ክታባቸውን ዕልማቸውን የሚያውቁ ዑለሞች ተርጂህ ያደረጉትን ይከተላል። በዚህ ልክ አቅም የሌለው ሰውሳ ከዑለሞች አስተያየት ሼኽ መሐመድ እንደዚህ አለ፣ ሼኽ ፉላን እንደዚህ አለ፣ 3-4 አይነት አስተያየቶችን ሰማሁኝ እኔ ሶስቱን ማውቃለሁ የበለጠ ለዲን ይጠነቀቃል ምለው ቁርአን ሐዲስን ይበልጥ ያውቃል የምለው ሼኽ ገሌ ነው እሱን እከተላለሁ ማለት ይቻላል። ይሄ የዕልም መሰላል ላይ ከፍ እስኪሉ ድረስ ነው። የዕልም መሰላል ላይ ከፍ ካሉ ቁርአን ሐዲስን ማገላበጥ ከቻሉ ኡሱሎችን ከተማሩ ኡሱል الفقህን ኡሱል العربيያን ኡሱል الحديثን ኡሱል التفسيርን ከተረዱ ቀዋዒዱ ተርጂህ የሚባል ነገር አለ። አስተያየቶችን ማመዛዘንና ትክክለኛውን መምረጥ የሚያስችሉ መሰረቶች አሉ። ያን መሰረት መርህ የተረዳ ሰው ከሆነ ግለሰቦች ያሉትን ስላሉ ብቻ መቀበል የለበትም። እዚያ ደረጃ ያልደረሰሳ ከዑለሞች አስተያየት የበለጠ ወደ ሐቅ የቀረበውን ለዲኑ የበለጠ የሚጠነቀቀውን ዓለም አስተያየት መከተል ይችላል። ከስሜት ጋር የሚሄደውን ለነፍስ ደስ ያለውን መከተል አይቻልም። እንደውም አንዳንድ ዑለሞች ምን ብለዋል? ሌላኛው መመዘኛ ኺላፍ ካለ ሁለት ሶስት አይነት አስተያየቶች ካሉ የቱን ልከተል የሚለው አንድ ሌላ መመዘኛ ነፍስ የፈለገችውን አትከተለው ያልፈለገችውን ተከተል ብለዋል። ሼኽ ኢብኑ ዑሰይሚን አንዳሉ፣ ሼኽ ኢብኑ ባዝ ሌላ አሉ። ለምሳሌ ኢብኑ ባዝ ያሉት ነፍስ ደስ አላት፣ ኢብኑ ዑሰይሚን ያሉት ጫና አላት ከበዳት፣ ጫና ያለውን ተከተል። ብዙ ጊዜ ነፍስ ለሷ የሚመቻትን ነው የምትፈልገው፣ ሐቅ ያለው ነፍስን መኻለፍ ላይ ነው ተብሏል። ግን ሁሌ ላይሆን ይችላል። በተለይ ኢማን ያለው ሰው ለዲን ጥንቃቄ ያለው ሰው ነፍሱ ለተቃራኒው ለትክክለኛው እንደው ለሌሎች የሚከብደው ለሱ ቀለል ሊለት ይችላልና ይሄ ያን ያክል የሚያዋጣ አይደለም። ተጨማሪ ሊደረግ እንደው አጋዥ
መመዘኛ ሊደረግ ይችላል። ቁርአኑን ሐዲሱን ማጣራት የቻለ ሰው አጣርቶ ጊዜ ወስዶ ተርጂህ ያደርጋል። ያልቻለ ሰው ከንግግሩን አስተያየቱን ካቀረቡት ከመረጡት ዑለሞች ውስጥ ይበልጥ አላህን ይፈራል፣ ይበልጥ የቁርአን ሐዲስ እንከት አለው፣ ከሀዋ ከስሜት ከዝንባሌ የጠራ ነው ያሉትን መከተል። መሰረታዊ ፍላጎቶችን ለማሟላት በማሰብ ኪታብ አስተምሮ ገንዘብ መቀበል እንዴት ይታያል? ከተቻለ ሌላ አማራጭ ካለ ኪታብ አስተምሮ በሸሪዓ እውቀት አስተምሮ ገንዘብ አለመቀበሉ በላጭ ነው። ሌላ ምንም አማራጭ ከሌለ ጊዜን ሙሉ ለማስተማር ለማስቀራት ዲንን ለመጠበቅ ካደረጉ ወጥተው ስራ ቢሰሩ ይሄን ቦታ የሚሸፍን ከሌለ ገንዘብ ቢያገኙ ችግር የለውም በትክክል እስከጠቀሙ ድረስ። አማራጮች ካሉ ግን ሌሎች አማራጮችን መጠቀሙ ጎን ለጎን በትርፍ ሰዓት አብቃቅቶ በበጎ ፈቃደኝነት ዲኑን ማስተማሩ መልካም ነው። ሌላ ስራ ከሌለ ወይም ደግሞ ያለው ስራ ከዲን እንዲርቁ የሆነ ያክልም ለዲን አስተዋጽኦ እንዳያበረክቱ የሚያደርግ ከሆነ የሚችሉትን በትክክል ጠቅመው ከሆነ ዋና ዓላማ ገንዘቡን ሳያደርጉ የመጣውን እየተቀበሉ ማስተማሩ ችግር የለውም። ነገር ግን ስራዎችን ሁሉ አጣራሁኝ የሚያዋጣው ስራ በዚህ ጊዜ ቁርአን ማቅራት ነው፣ መድረሳ አስተማሪ መሆን ነው ብሎ አመዛዝኖ አወዳድሮ የገቢ ምንጭ አድርጎ መያዙ አይመከርም። አንድ በአእምሮ ህመም ምክንያት መድኃኒት የሚወስድ ሰው ጾም ግዴታ አይሆንበትም። ሰውየው ሌላ የዕለት ተዕለት ተግባሩን መፈጸም የሚችል ሰው ነው። ነገር ግን የሕክምና ባለሙያዎች የአእምሮ ህመምተኛ ነው ብለው መድኃኒት ይወስዳል። በምን ደረጃ ያለ ሰው ነው መጾም አይገደድም የሚባለው የሚል ጥያቄ ነው። ሌሎች የዕለት ተዕለት ተግባራቶቹን በአግባቡ የሚፈጽም ከሆነ ሰውን የሚያውቅ ከሆነ ሚለው የሚያደርገውን የሚያውቅ ከሆነ ራሱን የሚጠብቅ ከሆነ ሜዳን ከገደል ፍምን ከአፈር ወዘተ የሚለይ ከሆነ ሰዎች ለሚያናግሩት ንግግር ትክክለኛ መልስ የሚሰጥ ከሆነ አቅሉ ከራሱ ጋር አለ ማለት ነው። እኔ መጾም ግዴታ ይሆንበታል። የአእምሮ ህመም ደረጃ አለው። ሙሉ በሙሉ ራሱን የማያውቅ የለየለት የአእምሮ ህመምተኛ ሲሆን ነው ጾም ግዴታ ማይሆንበት እንጂ መድኃኒት ስለወሰደ በትንሹ የተረበሹ ሰዎችም መድኃኒት ሊሰጣቸው ይችላል እንዲረጋጉ እየተባባሰ እንዳይሄድ። ስለዚህ ጾምን ሶላትን ግዴታ ያደርግም የሚባለው ፈቅደል አቅል ነው፣ አቅልን መሳቱ ነው። መጠነኛ የአእምሮ ህመም የዒባዳ ግዴታዎችን አያስቀርም። አፈጻጸሙን እስካወቀ ድረስ ራሱን እስካወቀ ድረስ ማድረግ ያለበትን ተው የተባለውን የሚተው ከሰው ጋር የሚግባባ እስከሆነ ድረስ። ሌላኛው ጥያቄ ሙሉ በርሜል ውስጥ አንድ ቀንድ አውጣ ቢገባ ይነጀሳል አይነጀስም? ውሃ የሚነጀሰው ወይም ጣዕሙ ወይም ሽታው ወይም መልኩ ከለሩ በነጃሳ ነገር ሲቀየር ነው። የተጨመረበት ባዕድ ነገሩ ከሱ በልጦ የውሃ ይዘቱን ካሳጣው ነው። ሌላኛው ጥያቄ ፋቲሃን ሳያስተካክል ኢማም ሆኖ ዘውትር የሚያሰግድን ሰው መከተል እንዴት ይታያል? ከአካባቢው ማህበረሰብ ምን ይጠበቃል? በትክክል ፋቲሃን የሚያዛባ ስተትን የሚሳሳት ከሆነ ኢማም አድርጎ መሾሙ አይቻልም። የተጅዊድ ደረጃዎች አሉ። አንዳንድ ሰዎች ተጅዊድ ላይ በጣም አጥባቂዎች ይሆናሉ፣ አንዳንዶች መካከለኛ ይሆናሉ፣ አንዳንዶች ግዴለሽ ይሆናሉ። መካከለኛ በሆኑ የተጅዊድ አዋቂዎች እይታ መሰረት የሚቀራው አቀራር ትክክል አይደለም፣ ማዕናን ያዛባል። ለምሳሌ ፊደልን በፊደል የሚቀየር ከሆነ ሐረካን በሐረካ የሚቀየር ከሆነ እንዲህ አይነቱ ሰው ኢማም ተደርጎ መሾም የለበትም። ባህሪውን አቅሙን አልቻለም፣ ከኋላ ይስገድ፣ ከፊት ሆኖ መስገድ የለበትም። ኢማም ማለት መሪ ነው፣ ለማሙሞችም ጭምር ነው የሚቀራው። የኢማም ቂራአት የማሙሞችም ጭምር ነው የሚል ሐዲስ አለ። ስለዚህ እንዲሁ የማሳመሪያ አይነት ኢድጋሙን ኢኽፋኡን አልጠበቀም፣ ተጅዊድ በደንብ አይችልም ከሆነ ይሄ ኢማምነትን አይከለክልም፣ ቢቀርበት ይሻላል እንጂ። የኡሙል ቀውም አቅረውሁም ለሰዎች ኢማም ሆኖ ያሰግድ ይበልጥ ቁርአን የሚያውቀው ተብሏልና ሒፍዙንም ማዕና ተፍሲሩንም ተጅዊዱንም ይበልጥ የሚያውቀው ነው መቀደም ያለበት። አልተገኘም የሐረካ የፊደል ስተት እስከሌለበት ድረስ ኢማም ሊሆን ይችላል።
በትክክል ማዕናን ያዛባ ትርጉሙን የሚቀይር ስህተትን ከሆነ የሚሳሳተው አልሐምዱሊላህ የሚለውን አልሐምዱሊላህ ብሎ የሚቀራ ከሆነ አንዓምተ ዐለይሂምን አንዓምቱ ዐለይሂም ብሎ የሚቀራ ከሆነ ፊደሎች የሚቀያየር ከሆነ አናባቢዎች የሚቀይር ከሆነ ኢማም ተደርጎ መሾም የለበትም። የሾሙ ሰዎች ወንጀለኛ ይሆናሉ። ከእንደዚህ አይነቱ ሰው ጋር መስገድም አይቻልም። ሌላ ኢማም ፈልጎ መስገድ፣ ሌላ ቦታ ሄዶ መስገድ ይገባል። እንዲህ አይነቱን ኢማም ቶሎ መቀየር ግዴታ ይሆናል ለአካባቢው ለሚመለከታቸው ሰዎች በመናገር። ነገር ግን እዚህ ጋር ብዙ ጊዜ የሚታየው ራሳቸው ተጅዊድ ላይ አጥባቂዎቹ ይሆኑና የኢማሙ አቀራር አያረካቸውም። ከዚህ የመነጨ ከሆነ ወደ ራስ መመለስ ከወስዋስ መውጣት ነው የሚገባው። ሌላኛው ጥያቄ ሹሩባ ስንሰራ ውስጡ ላይ ክር አስቀምጦ መስራት ይቻላል ወይ? ክሩ ጸጉሩ ጋር አይከተልም። ከጸጉሩ ጋር ክሩ ከውስጥ የሚቀመጠው የተሰራውን ሹሩባ ጎላ ብሎ እንዲታይ ለማድረግ ነው የሚል ነው። ቢቀር ይሻላል። ቢደረግን ጸጉርን የመቀጠል ያክል ወንጀል አይደለም። ይሄንን አልኢማም ኢብኑ ቁዳማ ሌሎችም ጠቅሰዋል። ክልከላው በቀጥታ በዋነኝነት የሚመለከተው ጸጉርን በጸጉር መቀጠል ነው። ከዛ ውጭ ያሉ ነገሮችን እንዲመች ተብሎ ለገድ ذلك ከሆነ ጸጉር የመቀጠል ያክል አይሆንም ክልከላው። ቢቀር ይሻላል። በተለይ ጸጉር ጎላ ብሎ እንዲታይ እንዲቆም የማድረግን ስራ ለመስራት ከሆነ ይሄ ከተስኒም ጋር ጸጉራቸውን የግመል ሻኛ አስመስለው ሄዳሉ የተረገሙ ናቸው ከሚለው ጋር እንዳይመሳሰል ለማጎፈር ተነስቶ እንዲቆም ሞላ ብሎ እንዲታይ ታስቦ ከሆነ መሆን የለበትም። ጎላ ብሎ እንዲታይ የሚለው ወጥቶ ከላይ ተሸፍኖም ጸጉር እንዲታይ ቅርጹ እንዲታይ ለማድረግ ሳይሆን እርስ በርሳቸው ሴቶች ጋር ሲሆኑ የተሰራው ሹሩባ እንዲያምር በሚል ከሆነ ጸጉር የመቀጠልን ያክል የተከለከለ አይሆንም። መተው በላጭ ነው። የቀጠለች ሴትን መታስቀጠልን አላህ እርገማቸው በሚለው ውስጥ አይገባም። ያ ጸጉሩን ረዝሞ እንዲታይ ተብሎ የሚደረግ ሲሆን። ሌላኛው ጥያቄ እኔ የእህቴ ታናሽ ልጇን አጥብቻለሁኝ። የእህቴ ታላቅ የመጀመሪያ ልጇ እኔ ለወለድኳቸው ልጆች ወንድም ይሆናል። እሱ አልጠባም፣ ታናሹ ነው የጠባው። አንዲት ሴት አንድን ልጅ ካጠባች ያ የጠባው ልጅ እሷ ለወለደቻቸው ልጆች አጅነቢ አይሆንም። የጠባው ልጅ ብቻ። የጠባው ልጅ ወንድምና እህቶች በሌላ መንገድ አጅነቢነታቸው ይቀራል ካልተባለ በስተቀር ስለጠባ ብቻ ወንድማቸው ስለጠባ ብቻ የነሱ አጅነቢነት አይቀርም። አንድ ጡት የጠባ ሕፃን እሱ ጡት ካጠባችው ሴት ልጅ ጋር ከቤተሰቦቿ ጋር ሙሉ በሙሉ ይቀላቀላል። እሱ ሲጠባ በተወለደችው ልጅ ብቻ አይገደብም። እሱን ከማጥባቷ በፊት የወለደቻቸው ልጆችም እሱ ሲጠባ ከወለደቻቸው ልጆች በኋላ የሚመጡትም የሷ ባልም የሷ ወላጆችም ወንድም እህቶችም እዛ ቤት ገብቶ ለጠባው ልጅ የጡት ዘመዶች ይሆናሉ። እሱ የመጣበት ቤት ግን ይህ የጡት ዝምድናው ተሸጋግሮ አይመለከታቸውም። ይህን የጠባውን ልጅ የወለደው አባት ልጁን ላጠባች ሴት አጅነቢ ነው። ከዛ ቤት ከሆነ ቤት መጥቶ የጠባው ልጅ ሙሉ ወንድሞቹ አጅነቢ ናቸው፣ ሙሉ እህቶቹ አጅነቢ ናቸው። የሚመለከተው የጠባውን ልጅ ብቻና ብቻ ነው። በጠባው ልጅ ቤተሰብ በኩል ባጠባችዋ ሴት ልጅ በኩል ግን መጥቶ የጠባው ልጅ የሷ ያጠባችው ሴት ዘመዶች በሙሉ ልክ እንደወለደቻቸው ልጆች ለሱ የጡት ዘመድ ናቸው። ባሏ አባቱ ይሆናል፣ የሷ አባት እናቶች አያቶቹ ይሆናሉ፣ ወንድም እህቶቹ አጎት አክስቶቹ ይሆናሉ። እሱ የወለደቻቸው ልጆች ሁሉም ለሱ ወይም ለሷ ወንድምና እህቶች ይሆናሉ። ስለዚህ የሚሰራጨው ባጠባችዋ ሴት በኩልና በጠባው ልጅ በኩል እንጂ ባጠቡት ልጅ ቤተሰብ በኩል የጡት ዝምድና አይሰራጭም። አንዲት ሴት ወይም እህቴ እዚህ ሀገር ስትሰራ በጣም ተቸግራ ነው። እንደሚታወቀው የኛ ሀገር ያኗኗር ዘይቤ ደግሞ ሴት ልጅ ሙተሐጅብ ሆና ስትሰራ ብዙ እክትላጥ በሂጃብ መቸገር፣ ከወንዶች መቸገር እንዲሁም ብዙ ቀን በቀን የሚደርሱ ዲናዊም ችግር ስላሉ ለሰላትም በጊዜ ደርሶ አለመስገድ ብቻ ብዙ ክፍተት ስላለ አንዴ ያለ ማህረም ሄጄ እዛ እለት ተለት ለሂጃቤ በሚመች ሁኔታ ለዲኔም
በሚመች ሁኔታ ብኖር ይሻለኛል ብላ እየሞከረች ነው። ይህችን እህት እንደ ኢስላም ምን ማለቱ ይሻላል? ይሄ ዲንን ራስ እንደፈለጉ መገንዘብ ነው የሚባለው። በአላህና በመጨረሻው ቀን ያመነች ሴት የምታምን ሴት ያለ ማህረም አትሳፈር ሲሉ ነብዩ አለይሂ ሰላቱ ወሰላም ባለችበት ሀገር ኖሮ ዘይቤ ማይመች ከሆነ ኢላ ገሪ ذلك አላሉ። ሴት ልጅ ያለ ማህረም መሰደድ የምትችለው ታማ ህይወቷ ሊጠፋ ደርሶ ባለችበት ሀገር ሕክምና ካጣች ነፍስ ለማዳን ልትሳፈር ትችላለች። ባለችበት ሀገር ሶላት መስገድ ተከልክላ ሙሉ በሙሉ ሒጃብ መልበስ ተከልክላ በዲኗ ተፈተና በምንም መልኩ ዲኗን ማካሄድ ካልቻለች ሂጅራ ዋጅብ ከሆነ መጨረሻ ይሄ ነው። ሂጅራ ዋጅብ ከሆነ ልትሰደድ ትችላለች እንጂ ለአኗኗር አልተመቸኝም ተብሎ አንድ ጊዜ ልሰደድና ከዛ በኋላ እንደ ሁኔታው እናኗራለሁ ማለት በእቅድ አላህን ማመጽ ነው። ሆን ብሎ አላህን ማመጽ ነው። አላህን ከፈራን ባለንበት ሀገር ኑሯችንን አላህ ያመቻችልናል። የተመቻቸ ኑሮ ያለው በስደት ነው፣ ውጭ ሀገር በመሄድ ብቻ ነው ያለው ማን ነው? ومن يتق الله يجعل له من امره يسرا ويرزقه من حيث لا يحتسب አላህን የፈራ ሰው ካላሰበው አቅጣጫ አላህ ይረዝቀዋል ተብሎ አላህን ከፈራን ሐጃዎቻችን ይፈጸማሉ። ዝናብ ይዘንብልናል፣ የተዘራው ምርታማ ይሆናል፣ የተወለዱት የተባረኩ ይሆናሉ። ወአሉ መጀራ። ለዚህ ነው ሐዲሱ ላይ በአላህና በመጨረሻው ቀን የምታምን ሴት የተባለው። በአላህ ከማመን ውስጥ በረዛቅነቱ ማመንም ስላለበት ነው። አላህ ይረዝቀኛል እኔ ያለ ማህረም እንዳትሳፈር ብሎ የከለከለው አላህ ነው። ነብይ ናቸው አለይሂ ሰላቱ ወሰላም። አላህና መልእክተኛውን ታዝዤ አላህ አይጥለኝም አይተወኝም። ስንቶቹ ያመጹት ሁሉ ይረዝቃቸው የለ ማለት በአቅራቢያ ሸሪዓን ሳይጻረሩ አማራጮችን መፈለግ ነው የሚሻለው። هذا الله تعالى أعلم. نزاري بزنا بكالنا وبالله التوفيق. السلام عليكم ورحمة الله وبركاته.